ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። የአሜሪካ ሕግ አውጪ ምክር ቤት በኢትዮጵያ እየተፈጠረ ስላለው የሰብአዊ መብት ጥሰት መምከሩና ጥብቅ የሆነ አቋም መያዙ ተዘገበ። ኢራን የብሪታንያ ጦር ሰፈሮች ቀጣይ ኢላማዬ ናት በማለት አፈሙዟን ወደ ብሪታንያ አዙራለች። ይህን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገለጸች። ብዙ ሀገራት ብሪታንያ ጦርነቱ ከተቀላቀለ ጦርነቱ በጣም እየሰፋ ይመጣል የሚል ስጋት እየፈጠረባቸው ይገኛል። በሌላ በኩል ኢራን ለሁቲዎች ወታደራዊ አዛዦችን እና የሚሳኤል ቁሳቁሶችን መላኳን ሮይተርስ ዘገበ። ውድ ተመልካቾቻችን ወደ ዝርዝር መረጃ ስንገባ ዜናዎቹን ማቀርብላችሁ ጌታው ቃልማን ደፍሮት ላይ ነው። የአሜሪካ ሕግ አውጪ ምክር ቤት በኢትዮጵያ እየተፈጠረ ስላለ የሰብአዊ መብት ጥሰት መምከሩና ጥብቅ የሆነ አቋም መያዙ ተዘገበ። ዩናይትድ ስቴትስ በኢትዮጵያ ሰላምን፣ ዲሞክራሲና የሰብአዊ መብቶችን በማስፋፋት ረገድ ሚናዋን አጠናክራ እንድትቀጥል ተጠየቀች። የአሜሪካ ሕግ አውጪ ምክር ቤት ኮንግረስ አባላት፣ የውጭ ፖሊሲ ጉዳይ ፖሊሶች ባለሙያዎች፣ የሰብአዊ መብት ድርጅቶች እና ተሟጋቾች የኢትዮጵያ ወቅታዊ ሁኔታን በተመለከተ ሰሞኑን የምስክር ቃል መከታተላቸውን የኢትዮጵያ አሜሪካውያን ሲቪል ድርጅቶች ሰብሳቢ አቶ መስፍን መኮንን ለዶይቼ ቬለ አሳውቀዋል። እንደ ጎርጎሮሳውያን አቆጣጠር በህዳር 22 የተፈራረሙት የፕሪቶሪያ የግጭት ማቆም ስምምነት በትግራይ ክልል የተከሰተውን አውዳሚ ጦርነት በይፋ ቢያቆምም ሰላሙ ሙሉ በሙሉ አለመመለሱን እንዲያውም በትግራይ እንደገና አሁን ከፍተኛ ውጥረት መንገሱን በተመለከተ ውይይት መደረጉን አቶ መስፍን ተናግረዋል። የትጥቅ ግጭት፣ የፖለቲካ አለመረጋጋትና ሰፊ የሰብአዊ መብት ረገጣ በአማራና በኦሮሚያ ጨምሮ በሌሎች ክልሎችም ስለመቀጠሉ ተነስተዋል። ዩናይትድ ስቴትስ የኢትዮጵያ የቅርብ አጋር ሆና ቆይታለች ያሉት ተሳታፊዎች ይህ አጋርነት መቀጠል እንዳለበትም፣ ነገር ግን አሜሪካ ለዲሞክራሲ፣ ለተጠያቂነትና ለሃይማኖት ነጻነት ለዓለም አቀፍ የሰብአዊ መብት አባላት ባላት የጸና ቁርጠኝነት ላይ መመራት እንዳለበትም አመልክተዋል። በተጨማሪም የአሜሪካ ኮንግረስ የሁሉም የኢትዮጵያውያን ምኞት የሚያንጸባርቅ ሁሉን አቀፍ የፖለቲካ ውይይት ለማካሄድ የሚደረጉ ጥረቶችን ማበረታታት አለበትም ብለዋል። ውይይቱን የመሩት በኮንግረስ የጥናት አገልግሎት የአፍሪካ ጉዳይ ባለሙያ ሎረን ፕሎክ ብላንቻርድ ሲሆን የኢትዮጵያ አሜሪካውያን አባላትና ሌሎች ተወካዮች እንደተሳተፉበትም ለመረዳት ተችሏል። የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ የሆኑት አቶ ነጋልኝ መኳንንት እንዳሉት በተለያየ ምክንያት ተቀዛቅዞ ከቆየ በኋላ የአሜሪካ ሕግ አውጪ ምክር ቤት አባላት የኢትዮጵያ ነባራዊ ሁኔታ ለመገንዘብ ጉዳዩን ከሚከታተሉ የኢትዮጵያ ማህበረሰብ አባላት ጋር ውይይት ማድረጋቸው ጥሩ ጅማሬ ነው ብለዋል። ሰሞኑን ያየነው የምስክርነት ቃል የማዳመጥ ውይይት በተለይም ደግሞ ከተለያዩ የኢትዮጵያ አካባቢዎች ያሉ ሁኔታዎችን በማንሳት ውይይት ማድረጋቸውን በተለይም ደግሞ ኢትዮጵያ ውስጥ ያሉ ሁኔታዎችን የሚከታተሉ አክቲቪስቶችን አሳትፎ ማካሄዳቸውም ጥሩ ጅምር ነው ብለዋል። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት ያላት ሀገር እንደመሆኗ የቅርብ ክትትልና ድጋፍ ማድረግ እንደሚጠበቅባት አቶ ነጋልኝ አብራርተዋል። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት ያላት ሲሆን ነገር ግን አሁን ኢትዮጵያ ውስጥ ያለው የፖለቲካና የዲሞክራሲ እና የሰብአዊ መብቶች ጉዳይ አሳሳቢ ደረጃ ላይ ስለደረሰ አሜሪካ ደግሞ እንደ ትልቅ ሀገር ለኢትዮጵያ በዚህ ዘርፍ ድጋፍ ሲያደርግ እንደነበረ ሀገር የቅርብ ክትትልና ኢትዮጵያውያን ያሉበትን ሁኔታ በቅርብ ማየት አለበት፣ አስተያየት መስጠት አለበት፣ ድጋፍም ማድረግ አለበት፣ በዚህ ዘርፍ ማሻሻል እንዲኖርም ብለዋል። ምስክርነት የመስማት መርሃ ግብሩ ላይ ተሳታፊዎች አሁንም ሰፊ የሆነ የደህንነት እጦት፣ ከፍተኛ መጠን ያለው መፈናቀል፣ የሲቪል መሰረተ ልማቶች ውድመት፣ በሰብአዊ እርዳታ ላይ ገደቦችና በዓለም አቀፍ የሰብአዊ መብቶችና የሰብአዊ ሕጎች ላይ ከባድ ጥሰቶች እየተፈጸሙ መሆናቸው አመላክተዋል። ተሳታፊዎቹ ያለ ተጠያቂነት የሰላማዊ ሰዎች ጥቃት፣ ገለልተኛ የፍትህ ስርዓት፣ ያለ መሰረታዊ ነጻነት መከበር እና ሁሉን አቀፍ ብሔራዊ የፖለቲካዊ ዘላቂ ሰላም ማግኘት እንደማይቻል አጽንኦት ሰጥተው መነጋገራቸው በውይይቱ ላይ የተገኙት አቶ መስፍን ገልጸዋል። የኢትዮጵያ አሜሪካውያን ሲቪል ድርጅቶች ሰብሳቢ ስላቀረቡት የጽሑፍ ምስክርነት እንዲያስረድተዋል። የኔ ምስክርነት ዓለም አቀፍ ትኩረት በአንድ ግጭት ወይም ክልል ብቻ የተወሰነ መሆን እንደሌለበት አጽንኦት ሰጥተዋል። እያንዳንዱ ኢትዮጵያዊ ሲቪል በዘር፣ በሃይማኖት፣ በፖለቲካ ግንኙነት ወይም በጂኦግራፊ አቀማመጥ ሳይለይ እኩል ጥበቃ ይገባዋል። የኮንግረሱ አባላት በትግራይ፣ በአማራና በኦሮሚያ፣ በቤንሻንጉል ጉሙዝ፣ በአፋርና በሌሎች ክልሎች በግጭት ምክንያት የሚሰቃዩ ንጹሃን ዜጎች እንዲያስቡ ጥሪ አቅርቤያለሁ ብለዋል። ዩናይትድ ስቴትስ በድርቅ፣ በረሃብ፣ በግጭት፣ በኢኮኖሚ ችግር ወቅት በሚሊዮን የሚቆጠሩ ኢትዮጵያውያን ሕይወት ያዳነ ልግስና የተሞላ ሰብአዊ እርዳታ መስጠቷን ያወሱት አቶ መስፍን በተመሳሳይ ሁኔታ በብዙ አገሪቱ ክፍሎች ሰፊ የሆነ አመጽ፣ የፖለቲካ ጭቆናና የሰብአዊ ስቃይ እየቀጠለ ባለበት ወቅት ለእነዚህ ጉዳዮች ትኩረት ሰጥታ መስራት እንዳለባትም በዚህ የምስክር ጽሑፋቸው ማሳሰባቸውን አመልክተዋል። በተጨማሪም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸሙ ጥቃቶች፣ በአምልኮ ቦታዎች ላይ የሚደርሱ ጥቃቶች፣ በሃይማኖት ነጻነት ላይ የሚደርሱ
ገደቦችና በአማራ ማህበረሰብ አባላት ላይ የሚደርሱ ስቃዮች ላይ ያለውን ስጋት አንስተዋል። የማንኛውም የጥቃት ክስ በነፃና በማያዳላ ምርመራ ሊጣራ ይገባል፣ ሁሉም ተጎጂዎች ፍትህ ሊያገኙ ይገባልም ብለዋል። ኢራን የብሪታንያ ጦር ቀጣይ ኢላማዬ ናት በማለት አፈሙዛን ወደ ብሪታንያ አዙራለች። ይህን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገልጻለች። ብዙ ሀገራት ብሪታንያ ጦርነቱን ከተቀላቀለች ጦርነቱ በጣም እየሰፋ ይመጣል የሚል ስጋት እየፈጠረባቸው ይገኛል። ኢራን ዩናይትድ ኪንግደም ጦር ሰፈሮቹን ለአሜሪካ ጥቃቶች ጥቅም ላይ እያዋሉ ስለሆነ ህጋዊ ኢላማ እንደሆነ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል በቀን 24 ሰዓት በሳምንት 7 ቀን ዝግጁ መሆኑን አስታውቋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዳቸው የመከላከያ እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥፋት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲሉ ከሰዋል። የኢራን እስላማዊ አብዮታዊ ዘብ ጠባቂ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርቡ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ብለዋል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሳቸው የብሪታንያ መንግስትና የቀድሞ ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትላንትና የወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነችም አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን አንድ በግሎስተርሻየር የሚገኝ ሮያል ኤር ፎርስ ፍሪድ እንዲሁም በህንድ ውቅያኖስ ያለው ዲያርቦሺያ ያሉ የብሪታንያ ጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱለት አሜሪካ በፋሪስ ባህረ ሰላጤ ሀገራትን እና በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቃት ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበረ። በፍቃዳቸው ከስልጣናቸው የለቀቁት ጠቅላይ ሚኒስትር የተኩት አንዲ በርኒያም ከአሜሪካ የተደረገው ስምምነት ስለመራዘሙ የገለጹ ሲሆን በቀድሞ አስተዳደር የተላለፈውን ይህን የብሪታንያ ውሳኔ አልቀየሩም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ያወጣው መግለጫ ከቀናት በፊት የተፈጸሙ የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤር ፎርስ ፍሪድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች አገሪቱ ጦር ሰፈሮቿ ጥቅም ላይ ውለው እንደሆነ አስተያየት አልሰጡም። ነገር ግን ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን ዩናይትድ ኪንግደም ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀን ዝግጁ መሆኗን ጠቅሰዋል። በሌላ በኩል ኢራን ለሁቲዎች ወታደራዊ አዛዦችንና የሚሳይል ቁሳቁሶችን መላኳን ሮይተርስ ዘገበ። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ከድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮች ጠቅሶ ሮይተርስ ዘገበ። ቴህራን እርምጃ የወሰደችው በየመን የሚገኙ አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮች ጠቅሰዋል። በጉዳዩ ላይ መረጃ ያላቸው 4 ምንጮች እንዲሁም በየመን ማስታወቂያ ሚኒስቴርና የቀጠናው ደህንነት ተንታኝ ኢራን ወደ የመን የወታደራዊ ቁሳቁሶችን ያጓጓዘችው ሐምሌ 13 ነው ሲሉ ለሮይተርስ ተናግረዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑ ለሮይተርስ ተናግረዋል። ከእነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጸዋል። ከኢራን የተነሳ አውሮፕላን በሁቲዎች ቁጥጥር ስር ወደሚገኘው ወደ ሳና በራ ቢያደርግም አውሮፕላን ማረፊያ በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማ ሆዴይዳ ማምራቱን ዘገባው ያመለክታል። አንድ ምንጭ አብዮታዊ ዘቡ አዛዦች ወደዛ የተጓዙት የሁቲ ዘመቻዎችን ለመደገፍ እንዲሁም በአዳዲስ የሚሳይል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲዎችን እንቅስቃሴዎች ለመደገፍ በአውሮፕላን ወርቅ መላኳም ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱ ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላን ውስጥ እንደነበር የተናገሩት የሁቲ የሚዲያ ኃላፊ አብደላህ ራህማን አል አህኖም ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና ፈጠራ ሲሉ የገለጹ ሲሆን በአውሮፕላን ውስጥ የነበሩ ሁሉም ተሳፋሪዎች ሲቪሎች እንደነበሩም ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸው የጦር መሳሪያ እንደሚያመርቱም ገልጸዋል።
በየመን የሚንቀሳቀሱ ሁቲዎች ሳውዲ አረቢያ አድርሰዋለች ባለችው የሐምሌ 12ቱ የሰና አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሏን ሰኞ አስታውቃለች። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስቴር ሙአምር አልአንያኒ በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ ላይ አረጋግጠዋል። ተልዕኳቸው የሚሊሻ ወታደራዊ አቅም ማጠናከርና በቀይ ባህርና በባቢ አልማንዳቢ የባህር መስመር ላይ ያለው ዓለም አቀፍ መተላለፊያ ደህንነትን አደጋ ላይ እንዲጠሉ ማዘጋጀት ነው ብለዋል። እንዲሁም በሌላ በኩል ትራምፕ የታገደው የኢራን ሀብት ጥቃት የተፈጸሙባቸው መርከቦችን ለመጠገን እንደሚውል ተናገሩ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የተያዙ የኢራን ሀብቶች በመርከቦች፣ ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰ ጉዳት ክፍያ ለመፈጸም እንደሚጠቀሙበት ተናግረዋል። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የቴህራን መገናኛ ብዙሃን ደግሞ 5 ሰዎች መሞታቸውን ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ የትራምፕ አስተያየት አቀጣጣይ ሁኔታ ሲሉ ጠርተውታል። አሜሪካ ትላንትና ምሽት ጥቃት የፈጸመችው በኢራን የሚደገፉት ሁቲዎች በቀይ ባህር ሲጓዝ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካስታወቁ በኋላ ነው። ይህን የሁቲዎች ጥቃት የዓለም መርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋ ጨምሯል። ይህ የሁቲዎች ጥቃት የዓለም የመርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋም ጨምረዋል። የአሜሪካን ጥቃት ተከትሎ በኢራን ባንዳር አባስ የተባለ የወደብ ከተማ እና ቀሽም ደሴት ጨምሮ በአገሪቱ ደቡባዊ ክፍል በሚገኙ ቁልፍ ወታደራዊ የንግድ ቦታዎች ላይ ፍንዳታዎች መከሰቱን የመንግስት መገናኛ ብዙሃን ዘግቧል። ይህ ጥቃት ከመድረሱ አስቀድሞ ፕሬዝዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴህራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ ዝተው ነበረ። የአሜሪካ ጦር የኢራንን በቀጠናው የሚጓዙ ሲቪሊያን መርከቦች ላይ ስጋት የመጣል አቅም ለማዳከም ያለመ ጥቃት መፈጸሙን ገልጸዋል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የኢራን ወታደራዊ የእዝ ማዕከላትን፣ የድሮን ማከማቻዎችን፣ የኮሚኒኬሽን ኔትወርኮችና የባህር ዳርቻ የክትትል ስፍራዎችን ኢላማ ማድረጉን አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የነበራትን ቁጥጥር መልሳ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉ ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት ደቅነዋል። ይህንም ተከትሎ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 በላይ ተሻግሯል። ይህ ቀጠናዊ ውጥረት በቀጠለበት ሁኔታ ፕሬዝዳንት ትራምፕ መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ እጇ በሚገኘውና በምትቆጣጠረው የኢራን ገንዘብ እንደሚከፍሉ ተናግረዋል። ለዚህ የሚውለው የገንዘብ መጠን እጅግ ከፍተኛ ሊሆን እንደሚችልም ገልጸዋል። ለዚህ የትራምፕ አስተያየት በጽሁፍ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በዚህ አይነት ገንዘቦች የሚደሰቱ ወይም የሚያተርፉ አካላት ማስታወስ ያለባቸው መንግስታት አንዴ ንብረት መውረስን ከተለማመዱ በኋላ የማንም ሀብት ደህንነቱ የተጠበቀ እንደማይሆን ነው ብለዋል። ተከትሎ የሚመጣው ቀውስ ያማረ ወይም ሰላማዊ አይሆንም ሲልም አስጠንቅቀዋል። ክቡራን ተመልካቾቻችን ለሰዓቱ ያዝነው ዜና ይህን መስል ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ቆይታ እያልን ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ጫኑ። አስተያየቶቱንም በኮሜንት ሴክሽን ላይ ያስቀምጡልን።